ተስተካክለን ነው የምንገባውና አይ ጸሎት ማድረግ ከተነሳ በኋላ እኮ ጸሎት ማድረግ በጣም አሪፍ ነው። አንድ ስራ እኮ አላደረግኩኝማ እንዴ። እዚህ ጋር ስታይኝ ቆሜ ያለሁት ምን እየሰራሁ መስላለሁ? እንዴት ነው አከታተፍ? አንደኛ አይችላል ብለን ያው ሴቶች እየሆየ እንዴት መሰላችሁ የሽንኩርት መፈቅፈቂያ ምናምን አትበሉ። ተማሩ፣ ከዚህ ተማሩ። እቻት የተፈጨችው ሽንኩርትና ቲማቲማችን ታያላ። ሳሙናል አልቋል። ምስኪን አባት አዋጣችሁ ግዙለት እና መቼስ ሳሙና አልቋል ብለን የምጠይቃቸው ለዛ ይሆናል። ሳሙና አልቋል የምትላቸው መቼስ አዋጣው እንዲገዙልን ነው። የሰው መቶ ስንት እንትን ነው ይሄ? ምንድን ነው ይቀረፋው አይደል? ኦኬ ይገዙላል። ምን ችግር አለው? ሰፈራችሁ ያው ብዙም የተካበደለት አይደለም። እኔ ጠበቁትማ እንደዚህ አይነት ሰፈር ጠበቁት። በቃ የሆነ ጽድት ያለ ሰፈር ነበር ማለት። ኦኬ ይሄኛው ቆሻሻው አራ ቆሽቆሾ ማለት ሳይሆን ልክ ከእንትኖቹ ፊት ለፊት አንድ ናቸው እኮ ቁጭ ሰፈሮች አሉ። ከነሱ ጋር ምን ያንሳቸዋል ሲጀመር? አሁን እስቲ እንወጣለን። ዱላ ለሊት ይዤ ሞተው ዱላ ሌቦች ምናምን ያስቸግሯል መሰለኝ። አሰባለኝ ዱላ እየሰጣ በለው በእናትህ ዛሬ እና አሁን ቀጥታ ወደ ጸሎት ክፍል ነው የምንገባው። ከዚህ ተስተካክለን ነው የምንገባውና አይ ጸሎት ማድረግ ከተነሳ በኋላ እኮ ጸሎት ማድረግ በጣም አሪፍ ነው። እንገባለን። ይሄ ነው ጸሎት ክፍል እና እዚህ ጋር ባገባ ፕራይቬት ቴንክ ዩ። አሁን ምንድነው ቁርስ ወደ መስራት እንገባለን። እሺ ዞ ታዲያ ቁርስ ምን ልሰራ አስበህ ነው? እሱ ኦኬ ይሁን፣ ችግር የለውም። ምንድን ነው የምትለው? ኖ አይ ምንም ችግር የለውም። ግን ይሄ ምንድን ነው የሚባለው? ይሄ የምትጠቀመው መክተፊያ በጣም አደገኛ ነው። ለእንትን ለባይዘ አልሰማህም? እና እኔ እኮ በዚህ እኮ አይደለም እልጥበታለሁ። በዚህ
ኦኬ ትልጥበታለህ እንጂ እንትን አትልበትም፣ አትጠቀምበትም። እንትን ነው ምንድን የሚባለው ይሄ በጣም እየተነምረው። ስለዚህ መክተፊያ ብዙ ሶሻል ሚዲያ ላይ ሰምቻለሁ። እንትን ይደረጋል፣ ይፈቃፈቃል፣ ከዛ እንትን ያደርጋል። ምንድን ነው ይሄ ፕላስቲክ ስለሆነ እንትን ይላል። እንትን ነው አሁን እኮ ምን አደርጋለሁ ታውቃለህ? በዚህ ልጥና ከዛ በዚህ ነው የምፈጨው። እንደዛ ከሆነ አሪፍ ነው እንጂ አታስብ ሌላ ነገር እኮ ግዛልኛ ወይም እንትን በሉ እስኪ አዋጣችሁ ግዙልኝ። ምንድነው ይሄ መክተፊያ አዋጡና ግዙለት። ምን አለበት? ጾማለህ? እኔ ጾማለሁ። እኔ አስታርቼ እመጣላለሁ። እኔ ጾማለሁ። አንተ ጾማለህ? ጾማለሁ። ምን ጾም ገባ እንዴ? እና ምን ነው ዛሬ ጾም? የሰኔ ጾም አልገባም ነው? እና ገና ነገ ሰኞ እኮ የሚገባው ገብቷል። ዛሬ ይበላል እኮ ምን ነው? ይቅርታ እግዚአብሔርን ዛሬ እሑድ ነው የመሰለኝ ዛሬ ስትጀምር ምንድን ነው ያልኩህ? ጾም ከመግባቱ በፊት ለምን አልመጣም አላልኩህ? ትናንት ነበረ። ትናንት ለምን አልደወልክልኝም ነበረ? እኔ አሞኝ ነበረ፣ ስራ ነበረ። አንተ አይላጭም እባክህ። እና እንደዛ ነውና ደንሽ እንትን ብያለሁ። ምንድን ነው የሚባለው? ትልቅ ሆኛለሁ ታውቃለህ። ከስንት ጊዜ በኋላ አስበው። ይሄ ሰውዬ ጋይስ ባይዶ ታውቁታላችሁና ካሜራ ላይ ይሄ እንትን በጣም ነው። እሺ ምን የሚለው ሸክላው አይደለ? ሸክላው በጣም ማታ ይሄ ከሰል የለኝም እና እኔ ከሰል ስለሌለኝ እና ከሰል ገዝተህ እኮ እንትን ማድረግ ትችላለህ። ከሰል ማንስ የት ነው ማለት? እዚህ ላይ ነው መቀረጥለው? አዎ እንደዛ እኮ ነው የማደርገው። ቤት እኮ እንደዛ የምናደርገው እኛ። እኔ ደግሞ ረበጋምላክ አይዞን አለ ውሃ እናንተ ጋር እንደውም እኮ ውሃ አለ እኮ። ታንከር ነው እንዴ? ኦኬ ውሃ የምትመጣው ቅዳሜና እሑድ ነው። ከዛ በኋላ ሌላውን ቀን ታንከር። አሪፍ ነው። እንደዛም ከሆነ እኮ አሪፍ እኮ ነው። ሰፈሩ ብዙም እንትን አይደለም። ምሮ ይባላል አይከብድም። እና ጋይሶች እንዴት ናችሁ? እና ምን ነበር ያወራን የነበረው? እጣን ማጨሻ የለኝም እና ማጨሻ እኮ አለ። ይሄ ምን ነው ማጨሻ? እና ታዲያ ከሰል እኮ መግዛት ትችላለች። በትንሿ እንትን ምንድን ነው የሚባለው? ይሄ ትንሿ መዳበሪያ አለች። 400 ምናምን ብር እሷን ብትገዛ አንተ አሁን በጣም ብዙ ጊዜ እንትን የምትጠቀመው። ኧረ በእናትህ እንትን እንፈልጋለን። ይሄ ባንደጃ መብራት ሲሄድ ይሄ እንትኑ ከቲማቲሙ ጋር እና ምን ችግር አለው? የአንዳንድ ሰዎች ሽንኩርቱ ከበሰለ በኋላ ቲማቲም የሚጨምሩ ሰዎች አሉ። አይ ችግር የለውም። አንድ ነው እኮ እኔ ማንነቱን ደግሞ እያቁላላ ምን እያለ ይሆናል። እና አስቡት እንግዲህ ሽንኩርቱ ተፈጭቶ ከዛ በኋላ ቲማቲሙ እንዴት ተፈጭቶ ምን አይነት ሴንስ እንደሚሰጥ። ኧረ ለብቻ ነው ተደረገ እና አንድ ላይ አባቴ እና ፍጭት እናደርጋለን። ፍርፍራችን እንሰራለን። በአት መስዋዕት ደግሞ ያጋር ይሄ ሰውዬ ደግሞ አታያጣው በኋላ ቤተሰብ አስባችሁታል? ጣት የሚያስቆረጠም ያለ ፍርፍር እኔ ሳስበው በቃ ምን መሰላችሁ ከእንትን ያለ ያላነሰ ፍርፍር እንደምሰራ እርግጠኛ ነኝ። ምሮ ይባላል ይሄ ወደ አፍሲት ሊቀየር የደረሰ ፍርፍር እንደዛ ነገር ነው። ባይዘው አትችለውን ምግብ ልንገርህ፣ ፍርፍር መስራት አትችልም እና ፍርፍር ታዲያ ነው መስራት ታዲያ እኔ ተማምነው ነው እንዴ? እኔ አሁን ፍርፍር መስራት አይሳካም። አሁን ጾም ነው ጋር የሚያስ ገና ምንድነው ያ ይሄ ምንድነው ወይ ፓስታ ሰርቼ ምናምን አልችልም። ለዛ እና ምንድነው ይሄ እንጀራ ደግሞ ይሄ እንጀራና ዳቦ ትላንት ማታ መጣ አሳያቸው ለቤተሰቦች እንዴ ቤተሰብ ይሄ እንጀራና የዳቦ ትናንት መጥቶ ቁጭ አለና ከኋላ ደግሞ ይበላሻል እና እንዳይበላሽ ብሎ ፍርፍር ሊሰራው ነው ወጣላ እና እንደዛ ነው ማልችለው ጥብስ መጥበስና ፍርፍር መስራት። ሌላ ምንድነው ሌላው እንዴ ያሰብኩ ነገራችኋለሁ እና አሳያችሁ። ዘይቷ ግላለች። ብቻት የተፈጨችው ሽንኩርትና ቲማቲማችን
ታያላ በቃ እንደዚህ ሲታይ የሆነ እንትን የሚመስለው ታውቃላችሁ፣ የስጋ እንትን እኛ አባትኛ እንደዚህ ነን። ባለሙያን ሼፍ እናስንቃለን እንዴ በሙያ አስባችሁታል። በኋላ እንግዲህ ይሄን የመጨረሻውን ፋይናል ሳይውት ምን አይነት ፍርፍር እንደሚሆን ይኸውላችሁ። እሱ ከተፈው እንጂ ፍርፍሩን የሰራው እኔ ነኝ። ምን አረክ? እኔ የምሰራው መጨረሻ ነው አይደል? የምሰራው ነጭ ሽንኩርቱን ካርጉ ገና አላልክማ እና እንደዚህ እናደርጋለን። እቺ ወደ መታጠብ ጀምር ሽንኩርታችን አንድ ስራ እንኳን እንዴ እዚህ ጋር ስታይኝ ቆም ያለሁት ምን እየሰራሁ መስላለሁ? አንተዬ እና ምን ነው አሁን ሪንግ ላይቴን ባመጣ ኑሮ ነበርክ ሪንግ ላይታችን ላይ እናደርግና ከዛ በኋላ አግዘ ነበረ። ግን አስበው ይበቃል። ይሄ ይቀላል። እስኪ ስንት ልታደርግበት ነው? 2 አይበቃም? እኔ በጣም እኔ ብዙም አይመቸኝም። ስንት ነው? 2 4 5 8 በቃ ምን አለፋችሁ ሙሉ ለሙሉ ነጭ ሽንኩርት ነው ማለት ይቻላል። እና እንደዛ ነው። እስኪ አማስል ነው እንትን እንዳይልጭ በርበሬ እናድርግበት ወይስ ቆይ? ኧረ ቆይ መጀመሪያ እንትን ይበል። ምንድን ይባላል? ይብሳል እና አስበው እንግዲህ ይሄ ፍርፍር እኔ እኮ መጨረሻ ነኝ እኮ እንትን የምንሰራው አይደል እንዴ? ስለማትችለው ለዛ እኮ ነው ዝም ያልኩ እኔ። እኔ ምኑ መሰለህ የሚከብደኝ ውሃ መመጠን ማለት አይተህ ነው የምታደርገው። ደረቅ ሲል ነው አሪፍ የሚሆነው። እንትን ሲሆን እንዲህ መሰለህ ድርቆሽ እንጀራ ሲሆን ውሃውን እንትን ይለዋል የሚባለው። ይሄ ውሃውን ይጠጣዋል። እንደዚህ ኖርማል ከሆነ ደግሞ ልክ እንደዚህ አይነት እንጀራ ከሆነ ደግሞ ቢያንስ እርጥብ እንጀራ ሲሆን ወይ ደግሞ ትኩስ እንጀራ ምናምን ሲሆን የ3 ቀን ትኩስ እንጀራ አይፈረፈርም እኮ የ3 ቀን ወይም ደግሞ የ3 ቀን ምናምን ወይ የ3 ቀን ወይ የ2 ቀን ምናምን ሲሆን ልክ እንደዚህኛው ማለት ነው። በትኩሱም አይፈረፈርም። በትኩሱ ነገርኩህ እኮ እንትን ነው የሚሆነው። ምንድን ነው የሚባለው? ተመልሶ ወደ ሊጥነት ይቀየራል። በቃ እንደዛ ነው የሚሆነው። እና እንደዛ ነው። ቤተሰብና እንዴት ናችሁ? ጾም እንዴት እየደረገ? እኔ ነገርኩህ እኮ እኔ አልጾምም አልኩህ። ዛሬ ሰኞ አይደለ? እኔ አሁን ወተት ምናምን ቅቤ እጠቀማለሁ፣ ችግር የለውም። እንቁላል ምናምን እጠቀማለሁ። ሮብና ዓርብን ብቻ ነው የማልጠቀመው። የምር እኔ እስካሁን ድረስ ጾሜ አላውቅም። የሰኔ ጾም ይሄ 16 የሚጾመው አለ አይደለ? ልክ ወደ እንትን መጨረሻው እንትን ላይ ሲሆን እንደዛ የእሱን ነው የ16ቱን ቀን ጾማለሁ። እሺ ለማንኛውም እንደዛ ነው። እንዴት ነው አከታተፍ? አንደኛ ሴት ያስንቃላ በደንብ ነው ያው ሴት ያስንቅ የምር እንትን ነው ጎበዝ ነህ ሲጀመር ተሰከተፍ አባቴኛ እኮ አለን ሙያ አለን። እኛ ምን ታደርገው? ማማሰል ላይስ እንዴት ነህ? ማማሰል ምን አይተዋል? የሆነ ሰዓት ላይ የሆነ እንትን ላይ ሚስት ባልየው ክችን ቤት ሆኖ እያማሰለ ነውና ሚስትየው እንዳይ ተቃለ እንዴት ነው በደንብ አማስሎ ነው አሰለው። ታዩ እሱ ችግር የለውም ማማሰል ላይ በጣም ጎበዝ ነኝ አላት። ከዛ ምን እንዴት ትላለች? ብዙ ሴቶች እንዴ እኔ ነፈርነኝ እና ቤተሰብ ምን እናደርግበታለን? ብቻ አለች መዳጨ ናት እንትን አገባት። አዎ ቶሎ ብደጥልን ከዛ ጾርገን ምንድነው እናደርገው? እንድጣለን ማለት በሱ ነው የምድጠው። ያ በዚህ በብርጭቆ ኦኬ። እዛው እንትሩ ላይ ተመልከቱ ብቻ ተመልከቱ። የሆነ ጥበብ እንደዚህ ነው። ሳረግ አዛኛው ቤት እያለሁ በዚህ እንደዚህ ይደር ስብር አላርገብኝም ቢለኝ ጥበብ እንደዚህ ነው። ግን ማይችላል ብለን ያው ሴቶች እየሆየ እንዴት መሰላችሁ? ይሄ የሽንኩርት መፈቅፈቂያ ምናምን ማለት በሉ ተማሩ። ከዚህ ተማሩ እና እንዳት ታረጋላችሁ። ምንድነው ተዳዳ ማለት ነው። በቃ ኦሬዲ እንትን ብሏል ነው ወደ እንትን ሆነ ማለት ነው። ይሄ ደቀቀ ነው። ያ ሰው ደግሞ ሲኖረው ምንድነው ሞር ያፋት ነው። እና እንደምታዩት ያው ጥበብ ጠርተዋለች። አይበቁ
እንትን ጨምርበታ። ይሄ ምንድነው በርበሬ ያልከው? ምን እንደመጣላት ታውቃለህ? አልጫ ፍርፍር እኮ አሪፍ ነው የእውነት። በተለይ በእንትንማ የሆነ ሰዓት ጨጓራዬ ደግሞ ረጅም ሰዓት እሱን ነበር የምበላውና በቃ ቀይ ይሆናል በርበሬ። በቃ ይበቃል። ሲባሪ ይበቃል። በቃ ማለት እግዚአብሔርን እንትን ሲላ እንትን አይደለም እንዳይበዛበት ብዬ እኮ ነው። ወጥቶልኝ ቀይ አይ ነው ችግር የለውም። እኔ አንተ ጤነኛ ባቲ ጨጓራ ገና አልተነካም እንት